ይሄን ቪዲዮ ለጆኒና ለሴዶ ታደርሱልኛላችሁ። ነገ እንግዲህ ፋይታችሁ ነው፣ ግጥሚያችሁ ነው አናቃለን። ጉድላክ ማለት ፈልጋለሁ። ያው በአካል መገኘት ባልችልም በስራ ምክንያት ማለት ነው። እነዚህ ሁለት ነገሮች እጄ ላይ ታያላችሁ አይደለ? እንግዲህ እነዚህ ሁለት ብረቶች እንደምታያቸው ታያቸዋል እና የመዶሻ ዋና ጥቅማቸው ምን እንደሆነ ልንገራችሁ። ብዙ ጊዜ ፋይት ላይ ካር አክሲደንት ላይ ወይም ደግሞ ኤኒ ካይንድ ኦፍ ቦክሲንግ ሊሆን ይችላል፣ መውደቅ ሊሆን ይችላል፣ በቃ ማንኛውም ከአንገት በላይ የሚደርስ አደጋ ብዙ ጊዜ the commonest የምንለው አደጋ የአጥንት አደጋ አፍንጫ ነው። አፍንጫ ላይ የሚደርስ አደጋ ነው፣ የአፍንጫ መሰበር ማለት ነው። ቦክሲንግ በምትማቱበት ጊዜ አፍንጫ እዚህ ጋር ይመታል ወይ በጎን ሊመታ ይችላል። አፍንጫ ሊጣመም ሊሰበር ይችላል። ከላይ ሊሰበር ይችላል። ከውስጥ አካፋይ የምንለው አለ፣ ሴፕተም የምንለው እሱ ሊሰበር ይችላል ማለት ነው። አሁን አካፋዩ ቢሰበር በዚህ ነው የምናስተካክለው ማለት ነው። ገብታችኋል? አፍንጫቸው ውስጥ እንደዚህ ይገባል። ተመልከቱት፣ እንዴት ነው የሚገባ? ቀጥታ ይገባል። የተሰበረውን ወደዚህ ወደዛ ወደ ላይ ወደ ታች እያደረግን በዚህ እናስተካክሏለን ማለት ነው። በተቻላችሁ መጠን አደጋ ላለማድረስ ሞክሩ። አደጋ ግን ከደረሰ ግን we are ready. This is one of the most amazing የሆነ አፍንጫ ስብራት በሚኖርበት ጊዜ አፍንጫ ስብራት ለማስተካከል የምንጠቀምበት የሕክምና መሳሪያችን ነው። መዶሻው እንደምታዩት ከፍተኛ የሆነ የተወሳሰበ የአጥንት ስብራት ካለ እንግዲህ አስፈላጊ ስለሆነ በመታያቸው መልኩ እነዚህ እኛ መዶሻ አለ እየመታን እዚች ጋር ፈጥረን በውስጥ በኩል ገብተን አፍንጫቸውን የምናስተካክልበት የሕክምና መሳሪያ ነው። ይህ እንዳጠቃላይ ሪኖፕላስቲ ሴት ተብሎ ይጠራል። ስለዚህ ምንም አይነት ጉዳት አይደረስባችሁ። ማለት ለመናገር ስትጣሉም ደግሞ በኋላ እንደሚታረቅ አይነት ሰው ሆናችሁ ብትጣሉ ደስ ይለኛል፣ ወይም ደግሞ ብትደባደቡ ደስ ይለኛል። ግን የደረሰ ጉዳት ካለ ስፔሻሊ ከአንገት በላይ ሆኖ አፍንጫ ሊሆን ይችላል፣ ሌሎች ጉዳቶች ካሉ መታየት በሙሉ ብረት ሁሉ እነዚህን የአፍንጫ ስብራቶች ወይም ሌሎች ስብራቶች ለማስተካከል የተደራጀ የሕክምና ዕቃ ነው ማለት ነው። ስለዚህ እንደምታዩት የአፍንጫችሁ ውስጥ ገብቶ አፍንጫችሁን ከማስተካከላችን በፊት በተቻላችሁ መጠን አፍንጫን ተዋት። እኔ እንዳንገት በላይ ሐኪም ብለው አፍንጫን ተዋት። በቃ ኖካውት ማድረግ ካስፈለገ ባለፈው አንድ ቪዲዮ ሰርቼላችሁ ነበረ። በኖካውት ነገሮችን መጨረስ ይቻላል ብዬ አስባለሁ። ፕሮባብሊ ጆኒ ግራፕሊንግ የሚጨርሱ ይመስለኛል። ሴዶ ደግሞ አላቅም፣ በኖካውት ሊሆን ይችላል፣ አይ ዶንት ኖ፣ ወይም ደግሞ በስትራይኪንግ ብቻ። ግን ራሳችሁን ጠብቁ፣ ካልሆነ ያው ይጠብቃችኋል። ይሄና ይሄ አፍንጫችሁ ላይ ችግር ካለ ይሄና ይሄ ይጠብቃችሁ። ስለዚህ I wish you good luck. You guys are making history. MMA ላይ እንደ ሀገር ነቃ እንድል ያደረጋችሁት እና it's a big እንትን ነው ብዬ አስባለሁ። እና እንግዲህ ራሳችሁን ጠብቁ። ካልጠበቃችሁና ደግሞ ከተጨካከናችሁ ደግሞ እኛም ጨከን ብለን እነዚህ ነገሮች ይዘን እንጠብቃችኋለን ማለት ነው። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። ያለለትልኝ እድሜው ነፍስገባ ከቶ በሕይወቱ ማነው የማይከፋው? ደስታና መከራ